ሊያገባ ነው ባይደው ከስፖርት ለስፖርት ሲሻገር ሮናልዶ አለ በጣም ብዙ ሰው ሲያወራ የሰማሁት ማን እንዴ ማለት ሮናልዶ አላገባም እንዴ ምናምን ነገር ይላሉ ታውቃለህ የወሬ ሲወራ እኮ ሴንስ አይሰጠኝም አሁን የፈረንጆቹ 10 አመት አብረው ኖረዋል ግን እስካሁን በትዳር አይደለም እየኖሩ ያለው አይገርምም እና ምንድነው የሚባለው እዚህ ሴሌብሪቲ ስትሆን በተለይ ደግሞ በቃ ስታተስን ከፍ ሲል ገንዘብን ብዙ ሲኖር ብዙ ጊዜ ለትዳር አይቸኩሉም ይባላል አንዳንዶች ከዚህ በፊት ይሄም ደግሞ እንደ ሪስክ ምንድነው ሪስክ ከመቀነስ አንፃር ነው ልክ እንደ ኢንሹራንስ ፖሊሲ ትዳር እንዲያገቡ ሲሉ ከፋይናንሻል ሪስኩን የሚያመጣውን ጣጣ ፍቺ ቢኖር ምናምን እየተባለ ልክ እንደ ፖሊሲ ቁጭ ብለው ይተነተንላቸዋልና እሱ ለመልክ ሄደ እሷ ለብር መጣች this is typical transaction ኦታሪ ፖድካስት አስገራሚው ዜና ምን እንደሆነ ታውቃለህ እዛ ሰርግ ላይ የነበሩትን ትራሾች በሙሉ ሰብስቦ ሶፍት የጠጡበትን ፕላስቲክ እቃዎች ምናምን እየሸጠ ነው በጨረታ እየሸጠ ነው አንድ ሰውዬ የምርህን ነው ቆሻሻውን በሙሉ ሰብስቦ ቴይለር ስዊፍት ሰርግ ላይ የነበረ እቃ እያለ እየሸጠ ነው ገዢዎችን በደንብ አሉት ደንበኞች እንዳሉት እየተናገረ በደንብ እየቸበቸበ እንደሆነ የሚታይ መረጃ አየውና ኢቭን የጣልከው እቃ ይሸጣል አንተ ብቻ ምን ያህል እብደት እንደሆነ ግን አስበዋል በጣም ምን ማለት ነው አሁን የሆነ ሴሌብሪቲ የተጠቀመበትን ሶፍት የምትሸጠው ምን እንዲፈጥርልህ ነው ይወጥ ካል ይሄኛው ማድነስ ካልሆነ በስተቀር እብደት ካልሆነ በስተቀር የሁለት ሰዎች ሰርግ ላይ ሚጣልቃ ነው እንግዲህ ይታይ እንትን ያሉበት እንንተና የአሜሪካ ፕሬዝዳንቶች ሲዞሩ ኢቨን they poop in their plane ይባላል አይደል ፑፓቸው ራሱ ውጭ አርጎ ይባላልና ወዲያ አይደል እሱ ምክንያቱ አለው እኮ ገብቶኛል ያው ምን ማለት መሰለህ የኔ ጥናት እንዳይደረግባቸው ነው አሁን ትልልቅ ፕሬዝዳንቶች የሰው ሀገር ጉብኝት ሲመጡ ሽንት ቤት አይጠቀሙ ሽንት ቤትም ከተጠቀሙ ተረፈ ምርቱን ሰብስቦ ወደ ሀገሩ የሚመልሳል የሚቀበረው እዛው ሀገራቸው ላይ ነው ይሄ የሆነበት ምክንያት ከሴኩሪቲ ፕሮቶኮል አንፃር ነው ባዮሎጂካል ኢንፎርሜሽን እንዳይገኝ ከሰገራ ብዙ ኢንፎርሜሽን ታገኛለህ በሜዲካል ላቦራቶሪ ላይ የምትሰሩም ልትሆኑ ትችላላችሁ እዚህም ሳይንስ ላይ ያላችሁ ከጄኔቲክ ኢንፎርሜሽን እስከ ሄሪዲተሪ ዲዚዝ የሚባለው በዘር ምክንያት የሚመጣ በሽታ ከዛ ውስጥ ሊገኝ ይችላልና ያ ደግሞ የአንድን ሀገር ፕሬዝዳንት የጤና ሚስጥር ወይም ደግሞ የጤና መረጃ ለሌላ ለተቃራኒ አካል አሳልፎ እንደመስጠት ነውና ዶናልድ ትራምፕ ቻይና ሄዶ ነበር በዚህ አመት ሄዶ ነበር 26 ላይ ከሺ ጂንፒንግ ጋር እንትን ተብሎ ነበር ሽንት ቤት ሲጠቀም ሽንት ቤት እየገባ የሚሰበስብ እንትን ነበረው ሌላው ደግሞ የቻይና መንግስት የሀገር ስጦታ ሰጥቷቸው ነበር በሚገርም ሁኔታ ልክ አሜሪካ እንደደረሱ ሙሉ ስጦታውን ቆሻሻ ውስጥ እንደጣሉ መረጃ ወጥቷል ሙሉ ለሙሉ ምክንያቱም ያው ጥርጣሬ ስላለ የመሰለያ ዲቫይስ ነው የሆነ ነገር ማድረግ ዲቫይስ ነው ብሎ ስላሰቡ ሁሉንም ነገር ጥለውት እንደሄዱም መረጃ አለና እንዳልከው ነው ግን እብደት አይመስልም ራሱ ይዘውት አይደለም ግን እብደት አይደለም የሆነ ሰርግ ላይ ተዋቂ እንዳልከው ነው አንዳንድ ሰርግ ገበያ ወጪ ያስወጣል አንዳንድ ሰርግ ገበያ ያስገባል ነው የክርስቲያኖ ሮናልዶ እና የጆርጂና ሰርግ ከፍተኛ ገቢ ሊያስገባ ይችላል ተብሎም ይጠበቃል ማለት ነው የታደለ ሰርግ ገቢ ያስገባል እዚህ ወጪው ያሳስባል ማለት ነው ግን የፈረንጆች እብደትን ነው ምን ያለ የኮንሱመሪዝም ጫፍ እንደረገጠ የሚያሳይ ነገር ነው ምክንያቱም ሶፍትና የተጣለቃ እስከ መግዛት ድረስ ከደረስክ ሴንስ አይሰጥም ጊዜው በጣም እየከፋ እየመጣ ነው በጣም ምንም ነገር መሸጥ ትችላለህ ማለት እኮ በጣም ምንም ማይሸጠው ምንድነው እዚህ ዓለም ላይ ምንም በጣም አስገራሚ እኛ ጋር ገና ነን እኛ ላይክ የሶሻሊዝም ባክግራውንድ ስለሆነ ያለን ላይክ ብዙ ነገሮችን ለሽም እንወስዳለን ያደግነው በሶሻሊዝም ስርዓት ውስጥ ይባላል እኮ የኛ አይምሮ ገና ስቲል ገና እኮ አጀስት አልሆነም የሚባለው ወደ ካፒታሊዝም ሲስተም አጀስት አልሆነም አሁን አንዳንድ ነገር አድርገሽ ጣራሱ ገንዘብ መጠየቅ ወይ ደግሞ አንዳንድ ነገር ያደረካቸው ነገሮች ላይ ገንዘብ መጠየቅ ሽም ይይዛል ኑሮ ግን ከኋላ እንደዛ እየሆነ ነው አኗኗሩ ሁኔታው እንደዛ እየሆነ ነው ግን
በቃ የሆነ ይጫነናል የሆነ ነገር እና ያ በብዛት ሶሻሊዝም ሶሳይቲ ውስጥ ስለሆነ ያደግነው እንደዛ አይነት ነገር ውስጥ ስለሆነ የዛ ተጽዕኖ አለብን። እስካሁን ካፒታሊዝም ምን እንደሆነ አልገባንም፣ እንዴት እንደሚኖር የእሱ ኑሮ አልገባንም። አሁን ቆንጆ ጥያቄ አእምሮ የተፈጠረ ታውቃለህ? ዩ ቲንክ ሰው ምረጥ ቢለው ኢትዮጵያውያን ስለ ኢትዮጵያ ነው ያወሩ ያሉት። ኢትዮጵያዊ ሶሻሊዝምን ይደግፋል ብለህ ታስባለህ? እኔ ይመስለኝ ላይክ መደገፍ ሶሻሊዝም ይምጣ ምናምን ብሎ እንደመጮህ ሳይሆን አለ አይደለ በውስጡ ግን አለ አይደል የሶሻሊዝም ዋና ጽንሰ ሀሳቦች ሀብት በአንድ ሰው እጅ እንዳይገባ ለህብረተሰቡ ይሁን የግል ሀብት የሚባል ነገር አይኖርም። የማህበረሰብና የሀገር ሀብት ነው የሚኖረው። ስለዚህ በዛ መሰረት እንኑር የሚል ሀሳብ የሚያውጠነጥን አይነት ሜንታሊቲ አብዛኛው ሰው ማጆሪቲ ይኖረዋል ብለህ ትገምታለህ? እኔ ይኸውልህ እንዴት እንደሆነ ታውቃለህ? ዲፕ ሳይንሱ ሙሉ በሙሉ ኢምፕሊመንት ይሆናል እኮ አይደለም። አሁን እኮ እሱን ሀሳብ እኮ የሚያራምዱ ሀገራትም የሉም። አሁን የሀብት ሊሚት የሚያስቀምጥ ያ እንደውም እንደ ኮሚኒዝም ነው የሚባለው አይደል? በዛ ልክ እኮ የለም። አሁን ይሄ ወይ ሶሻል ዲሞክራቶች ይኖራሉ፣ ሶሻሊስት ሆኖ ዲሞክራቶች ይኖራሉ። ላይክ ኢኮኖሚያቸውን በሆነ አይነት ወይ እንትን የሚያደርጉት በዚህ ደረጃ ጭልጥ ብሎ ሁሉ ነገር ንግድ ያልሆነባቸው ሀገሮች አሉ። ልል የፈለግኩት አትሊስት የኛ አእምሮ ሰሟት እንትን የተደረገው በዛ ነው፣ ሼፕ የተደረገው በዛ ነው ገና እና ካፒታሊዝምን እየኖርነው ነው። ኑሮ በግድ እንደዛ እየሆነብን ነው። ግን ዊርናት ከሱ ጋር በደንብ አድርገን እንትን እየሆንን አይደለም ነው በሚፈልገው ልክ አልደረስንበትም እንጂ ሰው እኮ አሁን በቃ ወይ ዘመድ ስለሆንክ ወይ ደግሞ የሆነ ነገር ስለሚያቀም ያስቸግር ነገር በጣም ብዙ ሰዓትና ጊዜን የሚወስድ ነገር ነው። በቃ ይሄን ነገር እስኪ ይልሃል ላይክ እና ከእንትናችንም ጋር የሚገናኝ አይመስልም? አሁን የሆነ የቢሄቨራል ኢኮኖሚክስ ጽንሰ ሀሳብ አለ። እሺ ይህ ጽንሰ ሀሳብ ምን ይላል መሰለህ? ዓለማችን በሁለት ህጎች ትመራለች ይላል። የመጀመሪያው ህግ ሶሻል ኖርም ነው። ሁለተኛው ህግ ደግሞ ማርኬት ኖርም ነው። ሶሻል ኖርም ላይ ያልተጻፉ ህጎች ናቸው የሚመሩት። ሰጥቶ መቀበል አይደለም፣ ትራንዛክሽናል አይደለም። ለምሳሌ የሆነ ቦታ ዘመድ ቤት ምግብ ልትጋበዝ ብትሄድ እና ለምግቡ ካልከፈልኩ ብትበጠብጥ ሁለት ህጎች እያጋጨ ነው ይባላል። ግብዣው ሶሻል ኖርም ሆኖ አንተ ማርኬት ኖርም እያመጣ ነው ተብሎ ይታሰባል። እና አይ ቲንክ የኛ ሶሻል ኖርም ሞር የበዛ ይመስለኛል። ማለት የማህበረሰብ እሴቶቻችን ከሌሎቹ ካልቸሮች ሞር የጠነከረ ይመስለኛል። ነገሮችን በማርኬት ኖርም አናስኬዳቸው። ያ እኮ ባክግራውንዱ ምንድን ነው? ያ አሁን እኮ አሜሪካኖችም እኮ ሶሻል ኖርም ሳይኖራቸው ቀርቶ አይደለም ሁሉ ነገር ማርኬቲንግ የሆነበት እኮ ኢኮኖሚው ራሱ በግድ ወደዛ እያስገደዳቸው ስለሆነ ብዬ አስባለሁ። ኢኮኖሚውም ወደዛ ያስገድዳል። ግን አሁን እኛም እኮ አይቀርልንም እኮ ምን እንደሆነ ታውቃለህ? ካፒታሊዝም ጽንፍ ሲወጣ ከሶሻሊዝም አንድ የሚወስደው ነገር አለ። ምንድነው? እነዚህ የማህበረሰብ እሴቶችን ማጥፋት ነው። ማህበረሰብ እሴቶችን ምን ይጨምራል? ሪሊጅንን፣ ሃይማኖትን ይጨምራል። አሁን ባላንሱ ወደ ማርኬት ኖርም እየሆነ ይሄዳል። ወደ ማርኬት ስለዚህ የሆነ ቤተክርስቲያን ሄደ ምን አይነት ነገር እንደሚፈጠር ልንገርህ። ፒውርሊ ማርኬት ኖርም ብቻ ያለበት ዓለም ላይ የሆነ ቤተክርስቲያን ሄደ የሆነ ሰርቪስ ለማግኘት በቃ ቅዳሴ ለመካፈል ብር ክፈል ስትባል እየሆነ ነው። አሁን እንደዛ አይነት ቅዳሴ እየተከፈለ ነው እያልኩ አይደለም እኮ ግን እየሆነ ነው። አሁንም ሃይማኖታዊ አገልግሎቶች ድሮ በነፃ የምታገኛቸው የሃይማኖታዊ ገንዘብ እየሆነ መጥቷል። በገንዘብ ስትጠየቅ ስብከት ገንዘብ እየሆነ ነው። ኤግዛክትሊ እንደዚህ አይነት ነገር ሲሆን ሶሻል ኖርሙን ያስወገደ ማርኬት ነው። አሜሪካ አሁን ወደዛ ስርዓት የመሄድ አይነት ነገር ነው ካፒታሊዝም። ስለዚህ ሶሻሊዝም ሃይማኖት አያስፈልግም ብሎ ነው የተነሳው። ካፒታሊዝም ጽንፍ ሲረግጥ ወደ ገንዘብ ይቀይረውና ሶሻል ኖርም ሲጠፋ ሁሉ ነገር ትራንዛክሽናል ሁሉ ነገር ሶሳይቲው ሬጉሌት የሚያደርገው ማርኬት ነው። ማርኬት ነው። ስለዚህ አሁን አንድ እንዲያውም የሚያስፈራኝ እኔ የትምህርት ሲስተማችን ራሱ በዚህ በንግድ ወይም ደግሞ በማርኬት ህግ መመራቱ ማለት የሆነ ሰው የሆነ ዲፓርትመንት የሚመርጠው በምን ምክንያት ካልተሻሸን ብዙ ሰው ምንድነው የሚለው ይሄን ትምህርት ልማርና የሆነ እንትን ላግኝ ነው። ስለዚህ የመማር ጥቅሙ ምንድነው? ትራንዛክሽናል የሆነ ገቢ ያመጣልኛል ብዬ የማስበው ነገር ነው የምማረው ማለት ነው። ስለዚህ ትራንዛክሽናል የሆነበት ነገር ምንድነው? ሶሻል ኖርሙን ይተዋል ማለት። ስለዚህ የሆነ ባዮሎጂ የሚማር ተማሪ ስለ ባዮሎጂ ሲማር የሚያስበው ይሄን ተምሬ
ምን ያህል ብር አገኛለሁ ነው እንጂ ይሄን ተምሬ ካንሰርን መድኃኒት ስለመፈለግ ምንድነው የሆነን በሽታ ስለማጥፋት የሆነ ነገር ስለማድረግ አይደለም። which is ይሄ ለሶሻል የሚጠቅም ነገር ነው አይደለ? ገቢ ያገኝበታለሁ ብለህ የምታስበው ነገር አይደለም። ግን የማርኬት ኖርም እና የሶሻል ኖርም መደበላለቅ ይሄንን ያመጣል። ሶሻል ኖርም እየጠፋ ሲመጣ ማርኬት ኖርም እየነገሰ ሲመጣ ሁለቱ ይሄ ምንድነው የሚባለው ሲሶ ብቻውን ወደ አንዱ እያመዘነ ባላንስ ነው የሚሆነው። አንዱ ወደ ሌላ እየሄደ ይመጣል። ወደ አንድ እያመዘነ ነው። አሁን እኮ ሲያወሩ ሲወራ ይስታሰማም እኛ ሶሳይቲ ውስጥ ምን አሁንማ እንትን ከፍቶ እንትን ሆነ እንጂ እየተባለ ይባላል። ገብቷል። ድሮማ እንትን ተደርጎ እንትን ይባል ነበር። አሁን እንትን ሆነ እያለ ሲባል ላይክ ድሮ በጣም በቀላሉ ሰው አብሮ በመሆኑ የሚያደርጋቸው ነገሮች የነበሩ ነገሮች አሁን ገንዘብ እየሆኑ ነው በሚል አይነት ንግግሮች ብዙ ነገሮች እየተተኩ እየሄዱ ነውና አሁን ደግሞ በጣም በዛ ልክ እንትን እያለ እየመጣ ነው። ላይክ እየከፋ እንዴ እንደው መንገድ ላይ ራሱ ገጥሞ አያውቅም። ድሮ እኮ ፖሊስ ትራፊክ ምናምን የሚሸኝ ሹፌር በጣም ብዙ ነበረ። አሁን የእውነት የሆነ የሚያረግ ሰው እየቀነሰ እየመጣ ነው። ምክንያቱም ሌላው ቢቀር ተጨማሪ ሰው በመጫኔ ነዳጅ የሚቆጥሩ ነዳጅ ብሎ ማሰብ ይጀምራል። ገብቶሃል አይደል ወይ? ስለዚህ ነገ ትራፊክ ሲገባ ስንት ከፍላለህ ማለት ይጀምራል ማለት ነው። ምክንያቱም ዲማንድ ለሰፕላይ ነው የሚሆነው። ገብቶሃል? በቃ ያ ሰው መሸኘት ከፈለገ የሆነች ነገር ኮንትሪቢዩት ማሰብ ይጀምራል። ሰው ሁሉም እያለፈ እምቢ እያለ ሲሄድ እንጂ ድሮ ሰው መንገድ ላይ ሲሄድ ሰው በጣም ፒክ ያደርግ ነበር። አሁን ሁሉ በቃ ካልኩሌቲቭ እየሆንክ ትሄዳለህ። አሁን አንድ ሳይድ ብቻ አይደለም ሁሉንም እየነካ ስለሚሄድ ላይፍ እንትን ብዙ ነገር አብረው እንትን እያልክ ትሄዳለህ። አስገራሚ ነገር የሆነ ነገር ምን ትዛለህ መሰለህ? አሁን ስላነሳ ዋንስ ደግሞ በአንድ ጊዜ ሶሻል ኖርም ላይ ነበረ ማህበረሰብ ወደ ማርኬት ኖርም ስታስገባው ወደ ኋላ መመለሱ በጭራሽ አይታሰብም። ወደ ሶሻል ኖርም ደግሞ አትመለስም። ለምሳሌ በነፃ የሆነ ሰው እያገለገለ ነው ልበል። የሆነ ለምሳሌ ቤትህን ሶፋ ለማስተካከል በነፃ እንትን ብለህ አግዘኝ ብለህ ጠራ። መንገድ ላይ ማታውቀውን ሰው ደስ እያለው ያግዛል። ደግሞ መንት ግን ምን ያህል ልክፈልህ ብትለው ማለት ነው በነፃ የሚሰራውን ስራ ከዛ በኋላ በቃ መቼም በነፃ ያደርግልህ። በነፃ ስራ ብትለው ስንት ከፍለኛለህ ይልሃል ማለት ነው። ዋንስ ከጠየቀው ገንዘብ ኦፈር ካደረግክለት ማለት ነው። ስለዚህ ወደ ማርኬት ኖርም አንዴ ካስገባኸው በቢሄቪራል ኢኮኖሚክስ እንትን ወደ ሶሻል ኖርም መመለስ ከባድ ነው። ይሄ የሆነው ደግሞ አንድ ከባድ ኤክስፐሪመንት እስራኤል ሀገር ውስጥ ተካሂዶ ነበር። ምን አይነት ኤክስፐሪመንት? የተደረገው ኤክስፐሪመንት መሰለህ? የዴኬር ነው። ዴኬር ማለት እናቶች ስራ ያላቸው እናቶች ህፃናት ልጆቻቸውን አስቀምጠው ስራቸውን ሄደው ከዛ ማታ መጥተው ፒክ አድርገው ወደ ቤት ይዘው የሚሄዱበት ቦታ ነው ዴኬር። ሁላችሁም ታውቁታላችሁ። እስራኤል ሀገር የነበረው ነገር ምንድነው? ኤክስፐሪመንት የሰራው ዴኬር ያረፍዳሉ እናቶች ማለት ነው። የሚያረፍዱ እናቶች አሉ። ለመውሰድ ነው ልጆቻቸውን ለምሳሌ መውጫ ሰዓት 11 ሰዓት ቢሆን መውሰጃ ሰዓት አንዳንዶች እናቶች እስከ 12 ሰዓት ምናምን እስከ 11 ሰዓት ተኩል ምናምን እየቆዩ ይመጣሉ። 15ም 20ም 30ም ደቂቃ እያረፈዱ ይመጣሉ። እና እስራኤል ውስጥ ያለው ይሄ ዴይኬር ሴንተር ምን አይነት መላዘየደ ባረፈዱ ቁጥር በገንዘብ ልቅጣቸዋል። ኦኬ ድሮ ማርፈዳቸው የሚቀጣቸው ህሊናቸው ነበር። ወይኔ ልጄን ይውሳት ሰዎችም እዛ ሼም ይዛቸው ጋርዲያኖቹ ስትል እዛ ለነሱ የሚጠብቋቸው ሰዎች ቤታቸው መሄድ እያለባቸው እነሱ እስኪደርሱ ግን እዛው እያረፈዱ እንደሆነ ስለሚሰማቸው ድሮ የሚወቅሳቸው ህሊናቸው ነበር። which is social norm። አሁን ከዛ ጋር እንድታያይዝልኝ ነው። አሁን ገንዘብ ኢንትሮዲዩስ አደረገ። ስለዚህ አንድ ሰዓት ላረፈደ $5 እቀጣለሁ፣ 2 ሰዓት ላረፈደ $10 እቀጣለሁ ማለት ጀመረ። አሁን ሎጂካሊ ቢሆን ወይም ደግሞ ሰው ልጅ ራሽናል ፍጥረት ነው ብለህ ብታስብ ምንድነው የሚሆነው? የማርፈድ ቁጥር ይቀንሳል አይደል? ድሮ ማረፍዱ ልጆች መጨመር ጀመሩ እናቶች። ምክንያቱም በቃ ገንዘብ ነው ይከፈላል። ማርኬት ኖርም ውስጥ ገቡ ኮምፕሊትሊ እና መቀነስ ትቶ እንትን ማድረግ። ከዛ በኋላ ቢቸግረው ምን አደረገ? ዴይኬር ሴንተሩ በቃ ቅጣቱን ትቸዋለሁ ብሎ በሼም ሲሆን ከዛ በቃ ያው ነው በዛው ቀጠለ ነው የምልህ። ስለዚህ ጸባይ ነበራቸው በስርዓት ልጆቻቸውን ሲወስዱ የነበሩት መውሰዳቸውን አቆሙ። ከማርፈዳቸውም አልቀረም። ይሄንን ቅድም ያልኩ ነው። ለዛ ዋንስ ከሶሻል ኖርም ወደ ማርኬት ኖርም ካስገባኸው ማህበረሰብን
ወደ ሶሻል ኖርም የመለሱ ነገር ገደል ነው መመለስ በጣም አስቸጋሪ ነው። ስለዚህ ድሮ በነፃ የምናገኛቸው አገልግሎቶች በገንዘብ እየሆኑ ከመጡ ከዚህ በኋላ ወደ ነፃ ተመለስ ብትለው ራሱ አይመለስም ማለት ነው። ወደ ሶሻል ኖርም የሚባል ነገር አይኖርም ነው። ስለዚህ ድሮ በነፃ ሊፍት መስጠትም ሊሆን ይችላል፣ ምንም ማድረግ ዕቃ ማገዝ ሊሆን ይችላል፣ ብር ይጠየቅባቸዋል። ዋንስ ደግሞ ብር ከተጠየቅባቸው ድሮ በነፃ የምትሰጠውን ነገር አንተም በብር ማድረግ ትጀምራለህ ማለት ነውና ይሄ እየሆነ ነው ያለው። ገንዘብ ጋር ከደረሰ ደግሞ ሳቲስፋክተሪ ምንም ሳቲስፋክተሪ የሚሆን ነገር አይደለም። ብዙ ጊዜ እንደምንለው የሆነ ኤክስፐሪመንት ግቢ እያለን የተጫወትናት የሆነች ኤክስፐሪመንት ትዝ ትላለች። እኛ ስጫወተን ሳይሆን አይተነው እያወራንበት የነበረው ላይክ ሰውየው ሰዎችን በጣም እንዲያግዙ በጣም ኢኒሼት የሚያደርጋቸው ወይ ደግሞ ከሬጅ የሚሰጣቸው ይሄ ኢኮኖሚክ እንትን ነው ወይስ ይሄ ምንድነው የሚባለው? ይሄ ቻሪቲ ሰው ማገዝ ነው? ፋይናንሻል ኢንሴንቲቭ ነው ወይስ ፋይናንሻል ኢንሴንቲቭ ነው ወይስ ሞራል ኢንሴንቲቭ? ቴንክ ዩ እሱ ነው የሚለውን ነበር ቴስት ለማድረግና የሆኑ ቦክሶችን ዘርግፎ ከዛ በአንዱን ሰዎች ላይክ በአንድ ቦክስ ይሄን አልከፍልላቸዋለሁ ምናምን ብሎ በቃ እንዲደርድሩ አይነት ነገር እንትን ይሰጣቸዋልና ሌሎቹን ደግሞ ፕሊስ እሱ እያደረገው አግዙኝ ይላቸዋል እና በጣም ጉድ ፐርፎርማንስ ያሳዩት ቤተር ፐርፎርማንስ ያሳዩት አግዙኝ ተብሎ ለማገዝ ኮንትሪቢዩት ለማድረግ የተሳተፉ ሰዎች ናቸው። በአንድ ቦክስ እንደዚህ ይከፈላቸዋል ከተባሉት አንፃር ማለት ነው። የተለያየ ፓራሜትሮች ነው የተወሰዱት። በእርግጥ ለምን ያህል ሰዓት አደረጉት፣ አደራደሩ እንዴት ነበረ፣ ምን ያህል ሳክሪፋይ ያደረጉ ቻሌንጅ ሲያጋጥማቸው ቦክስ መደርደር ሂደቱ ውስጥ ምናምን ተብለውና ይሄ ምንድነው ዋሬቨር ደ ኬዝ ያው ይሄ ሞራል ኢንሴንቲቭ የበለጠባቸው ሰዎች ፎር ዳ ማተር ሶሻል ኖርም ያላቸው ናቸው። እነዛ ደግሞ ላይክ ኢኮኖሚክ ነው የሚሆነው፣ ማርኬቲንግ ነው የሚሆነው። በጣም ጥሩ ነገር ነው። ቬሪ እንትና በጣም እንዲሁም እኔም የረሳሁትን ነገር አስታውስከኝና አንደኛው የሶሻል ኖርም እና የማርኬት ኖርም ልዩነት በቢሄቪየራል ኢኮኖሚክስ አሁን ያልከውን ሀሳብ ሙሉ ለሙሉ ይደግፋል። በኤክስፐሪመንት የሚያረጋግጡት ነገር ስለሆነ ማለት ነው። ብዙ ጊዜ በሶሻል ኖርም የሆነ ስራ የሚሰሩ ሰዎች በማርኬት ኖርም ከሚሰሩ ሰዎች የተሻለ ሞቲቬትድ ናቸው። ይህ ምን አይነት ኢምፕሊኬሽን አለው መሰለ? ድርጅት አለ ልበል፣ አንተ ሰራተኛ ስትቀጥር በደሞዝ ታባብላለህ ወይስ በድርጅቱ ዓላማ ታባብላለህ? ዛት ሴት የድርጅቱ አንድ አካል ነኝ ብሎ የሚያስብ ሰው የተሻለ ሞቲቬሽን አለው ስራውን ለመስራት የሀገር ገንዘብ ኦፈር ከምታደርግለት የተሻለና ብዙ ጊዜ ድርጅቶች የሚሸወዱበትም ነገር ገንዘብ ብቻ ይመስለዋል። ገንዘብ ከአንድ 2-3 ወር በላይ ሞቲቬት አያደርግም። ያንን ሞቲቬሽንም አይደለም በቃ ለገንዘብ ያደርግም እንኳን ነው የምልህ አያደርግም። ብዙ ጊዜ ማለት ነው ትንሽ ከፍለህ ነገር ግን ይሄ ሴንስ ኦፍ ቢሎንጊንግነስ የፋሚሊ ምንድነው የድርጅቱ አንድ አካል የድርጅቱ ኢንቲማሲ አንድ ፐርፐዝ የድርጅቱ ፐርፐዝ አንድ ለማስፈጸም አንድ መሳሪያ እንደሆነ ከተሰማ የድርጅቱ አንድ አካል ነኝ ብሎ የተሰማ ሰራተኛ የተሻለ ሞቲቬሽን ይኖረዋል። ስለዚህ የተሻለ ሞቲቬሽን ካለ ደግሞ ይውላብ የተሻለ ፐርፎርማንስ አይደለ? ሎጂካሊ አሁን አንተም ያልከው ሶሻል ኖርም ላይ የነበሩ ልጆች የተሻለ እንትን አሳዩ ነው ኤክስፐሪመንት አይደለ? ስለዚህ በገንዘብ ግን ስራ ስሩ የተባሉት ግን በፐርፎርማንስ ዓለም ጥሩ አይደሉም፣ በሞቲቬሽንም ጥሩ አይደሉም። ኤግዛክትሊ ና ብቻ አስገራሚ ነገሩ በዚህ ጉዳይ እንደውም ሰፊ የሆነ ቀን ልናወራ እንችላለን። ደስ ይለኛል። እና ላይክ ከየት ነው የተነሳ ነው የሮናልዶና የእንትን ትራንዛክሽናል እየሆነ መጥቷል ከሚል የተነሳ ነው። አይ ቲንክ ይበቃናል ይመስለኛል። ሌላ ብዙ ደቂቃ ፍጀን እንዴ? ስንት ሄድን እባክህ? ብዙ ሄድን 50 ኦ ማይ ጋድ 10 ደቂቃ እናውራበት። ብዙ ሰዓት ሄደንበታል። እሺ ምን አለ 30 የምናረጋው ምን የረሳው ነገር አለ? ካልሆነ ፕሮባብሊ የኤአይውን ኦኬ እንትን በቀደም ስለ እንትን እያወራን ነበር አይደለ? ኤአይ አልጎሪዝም ምን ያህል አቢዩዝ ለመደረግም እየታሰበ እየተዘጋጀ አቢዩዝ እየተደረገም እንደሆነ እየተነጋገር ነበር። ስለ ኤአይ ማውራት አለብን ሰዎች። እውነት ነው፣ በጣም ዝም ብለናል። ስለ ኤአይ በተለይ ኢትዮጵያ ውስጥ እየተወራ አይደለም። ኤአይ ስለ ፖዚቲቭ ሳይዱ እየተወራ ነው። ስለ ኔጌቲቭ ሳይዱ ግን በበቂ ሁኔታ እየተወራ አይመስለኝም አሁንም ድረስ። ምን እየመጣ እንደሆነ አሁን እንግዲህ ያው ቅድምም ስናወራ ነበር። አሁን እያንዳንዱ ነገር በገንዘብ ሆኗል።
እያንዳንዱ ውሳኔ የሚወሰነው ገንዘብ ያመጣል ወይስ ገንዘብ ያሳጣል ከሚል ነገር ሆኗል እና ኤአይን እዚህ ውስጥ አስገቡት። ስለ ኤአይ ብዙዎቻችሁ ሰምታችሁ ሊሆን ይችላል። ኤአይ ሲባል ቻት ጂፒቲ የሚመስለው አለ። ኤአይ ሲባል ወይ ጉግል ጄሚናይ የሚመስለው አለ። የሆነ ጥያቄ ጠይቀው ይሄ ነው መልሱ ብሎ የሚሰጥ የሚመስለው ሊኖር ይችላል። ዲፕሲክ እና ክላውድ ብቻ አይደሉም። ኤአይ አሁን ሁሉም ነገር ኤአይ ነው። አዎ ሁሉም ነገር ኤአይ ነው። ሁሉም ነገር ኤአይ የሆነበት ምክንያት ነው ብዬ አስባለሁ። አንደኛ ኢንቨስት እየተደረገበት ያለው ገንዘብ ያስደነግጣል፣ በጣም ያስደነግጣል። ኦልሞስት ጉግል ስንት ነው አድርጌያለሁ ያለው በቢሊየን ኦልሞስት አሁን ኢንቨስት የደረገውን እና ማለት ነው የኤአይ ካምፓኒዎቹ ትልልቆቹ የኤአይ ካምፓኒዎች እያወጡት ያሉት ወጪ እና ጉግል ለዳታ ሴንተር ግንባታ ከ600 እስከ 800 ቢሊየን ዶላር ድረስ ይገመታል። ለዳታ ሴንተር ነው ማለት ለዳታ ሴንተር እያወጡት ያለው ዳታ ሴንተር ማለት ኤአይ ደግሞ ያለ ዳታ ለና ያደርግም። ኤአይ ዳታ ሴንተር ማለት በቃ መረጃዎች የሚቀመጡበት ኤአይ ሞዴሉ ትሬን የሚደረግበት ፕሮሰሲንግ እንትን ነው። ዳታ ሴንተር ብዙ ጊዜ ምንም ስለ ዳታ ሴንተር ማያውቅ ሰው ማስረዳው ምንድነው ልክ እንደ ላይብረሪ ነው። ዳታ ሴንተር እና ላይብረሪ ተመሳሳይ ናቸው። ላይብረሪ ውስጥ ምንድነው ያለው መጽሐፍ አለ፣ ላይብረሪያን አለ ማለት እዛ ውስጥ የሚሰራ ተቀጥሮ የሚሰራ አለና ዳታ ሴንተርም እንደዛ ነው። ዳታ ሴንተር ምን ይኖረዋል? ቺፖች ይኖሩታል፣ ማይክሮ ፕሮሰሲንግ ቺፕስ ይኖሩታል፣ ፕሮሰሰሮች ይኖሩታል። ከዛ ደግሞ ዳታዎቹ ይኖሩታል። ላይብራሪው እንደ ማይክሮ ፕሮሰሰር ቺፑ ብለህ አስበው፣ መጽሐፍቶቹ ደግሞ እንደ ዳታው ብለህ አስበው። ሰዎቹ እንደ ፕሮሰሰሮቹ ናቸው፣ ዳታው ደግሞ እንደ ዳታ ናቸው። ስለዚህ አሁን እየገነቡ ያሉት ግብዳ ላይብራሪ ነው ማለት ነው። ግብዳ ላይብራሪ ለመገንባት ከ600 እስከ 800 ቢሊዮን ዶላር ወጪ ወጥቷል። ይሄ ማለት ዊዝን 3-4 ዓመት አይሞላውም ይሄን ያህል ወጪ ከወጣ። አይ ዶንት ቲንክ በዚህ ያክል ኢንቨስትመንት የተሰራበት። ይሄ ደግሞ አስገራሚው ነገር ኢንፍራስትራክቸር ኢንቨስትመንት ነው። አዎ ገና ማለት ነው። እና ይሄንን ማነሳው ምን ያህል ኤአይ ላይ እየወጣ ያለው ገንዘብ ከተሳካ ምን ሊመጣ ይችላል፣ ካልተሳካ ራሱ የሚያመጣው ኢኮኖሚክ ክራይሲስ ቀላል አይደለም። ፌል ቢያረጋው ይሄ ሁሉ ነገር ወጪ ወጥቶ አሁን ፌል ሊያደርግ ይችላል የሚሉት ኤአይ በብል ሲባል ሰምተህ ታውቃለህ? ኤአይ በብል አሁን ፋይናንሻል ተርም ነው። ኤአይ በብል የሚባለው በብል ያው አረፋ ነው አይደል? የኤአይ አረፋ ሲባል ምንድነው ብዙ ጊዜ ፋይናንሻል አናሊስቶች የሚያወጡት ተርም አለ። አሁን .com በብል ሲባል ሰምተህ ታውቃለህ? ኢንተርኔት ልክ እንደመጣ መጀመሪያ ያደረጉት ነገር ምንድነው? ይሄ አሁን የመስመር ዝርጋታ ፋይበር ኦፕቲክስ ኬብል በየእንትኑ መቅበር ነበር። አሁን ዳታ ሴንተር ነው የሚገነባው። ድሮ ግን ኢንተርኔት ላይ ምንም አይነት ጎግልም ሳይኖር ማንም ሳይኖር መጀመሪያ ኢንቨስት የተደረገው ገንዘብ ምን ላይ መሰለው ያለው ኬብል ላይ ነበር። ኢንተርኔቱ እንዲሳለጥ የሀገር ወጪ ወጣ ማለት ነው። አንደር ኢቭን ኦሺኖች እና ሲ ውስጥ ራሱ የተቀበሩት ፋይበር ኬብልስ ማን ነው ኢቭን ኢራን ነው ተቆርጧል ያለችው ማለት ነው። ያንን ኢንተርኔት አቋርጠዋለሁ ብላ ያንን ኬብል እንግዲህ ለመስራት ከፍተኛ ገንዘብ በጣም ግን ምን ተፈጠረ መሰለህ? ክራሽ አደረገ። ኤአይ በብሉ ፖፕ አደረገ፣ ፈነዳ ይባላል። ያን ያው የወጣው ገንዘብ ከባድ የሆነ የፋይናንሻል ክራይሲስ አሜሪካ ውስጥ አምጥቶ ነበር። ብዙ ሰዎች ይሉታል የ2008 ክራይሲስ ፋይናንሻል ክራይሲስ ብለህ ብታነሳ .com በብል ጋር ተያይዞ የሚነሳ ብዙ ነገር አለውና በጣም ብዙ የአሜሪካን ኢኮኖሚ ችግር ውስጥ የከተተ ነበር። አሁንም ኤአዩ ወደዛ ፌል ቢያደርግ ያንን ይደግመዋል። ያንን እንትን ሊደግመው ይችላል። ቢሳካስ ነው አሁን ኔጌቲቭ ሳይዶቹ ነው አሁን እንድናወራ የፈለግነው። አቢዩዝ እየተደረገ ነው የስ አሁን ምንድነው በብዛት እየተደረገ ያለው ላይክ የሰዎችን ፐርሰናል ዳታ ራሱ በብዙ ነገር ነው እንጂ ላይክ የሰዎችን ዲስፐሬሽን፣ ሳይኮሎጂካል ስትሬንግዝ እንደ ዊክነስን ላይክ እንደዚህ አይነት ነገሮች ዳታዎችን ኤአይ ማኒፑሌት ለሚያረጉ ድርጅቶች ይብን አሳልፎ ወደ መስጠት ወይ ደግሞ ታልፎ ሊሰጥ እንዲችል ሆኖ ነገሮች እየተመቻቹ ሊሆኑ ይችላሉ። ላይክ አሁን ለምሳሌ እኔ እስኪ ወደ መሬት በጣም ወደ ቱዛ እንትን ብናመጣው ማይክሮ ሌቭል ብናመጣው እኔ አንድ ድርጅት ለመቀጠል ብፈልግ ኦልሬዲ
ከኤአይ እንትኖች ላመልጥ አልችልም። ኢትስ ቬሪ ኖውን አይደለ? አዎ ስራ እንደሌለኝ ቀድሞ ይከፈለኝ የነበረው ደሞዝ ምን ያህል እንደሆነ ከዚህ በፊት ፋይናንሻል ስታተስ ብድር አለብኝ ወይ የለብኝም፣ ስንት ልጆች አሉኝ፣ ለነሱ የሚያስፈልገው ገንዘብ ምን ያህል ነው፣ ሃው ዲስፕሬት አማይ ጊዜን ኢቭን ለምን ያህል ቀን ሊያኖረኝ የሚችል ገንዘብ አካውንቴ ውስጥ እንዳለ እነዚህ ሁሉ መረጃዎች ሊኖሩት ይችላሉና እነዚህ መረጃዎች ሊቀጥሩኝ ኢንተርቪው ኦር ሳምቲንግ ሊያረጉ ለሚችሉ ድርጅቶች ጋር ከደረሰ በቃ ተጋልጣችኋል፣ ባዷችሁ ናችሁ ማለት ነው። ኤኒ ኦፈር ዴይ ቤዝድ ኦን ዛት በእናንተ አቅም በእናንተ ምንድነው ፐርፎርማንስ በእናንተ እንትን ላይ ሳይሆን ቤዝድ ኦን ዩር ስታተስ በአንተ ስታተስ ላይ ተነስቶ ነው ኦፈር የሚቀርብላችሁ ማለት ነው። ኢማጂን ገብታችኋል። ዩሜ እኮ እናንተ 100,000 ብር የምታወጡ ሰው ልትሆኑ ትችላላችሁ። ሰው ሊሆን ይችላል። ግን በጣም ያላችሁበት ሲቹዌሽን ክራይሲስ ስለሚመስል እነዚህ ኢንፎርሜሽኖች ቀድሞ ስላላቸው 20,000 ያዋጣል ልትባል ትችላለህ። እንዲሁም ቀለል ለማድረግ ነገሮችን ቀለል ለማድረግ እንዴት እናስረዳቸው መሰለህ? አንተ አሁን የሆነ ሰው ቀጣሪ ነኝ ብላችሁ አስቡ። ኢንተርቪው ሰው ለመመልመል ጠርታችኋል እና የመለመላቸው ሰዎች ወደ ኢንተርቪው ከመግባታቸው በፊት ስለነሱ ሙሉ መረጃ አላችሁ። ማለት መረጃ አላችሁ ሲባል በቃ ሙሉ ስራው ምን ያህል ይፈልገዋል፣ ይሄ ሰውዬ ምን ያህል ተቸግሯል፣ እዳ አለበት ወይ፣ ስራውን ካላገኘ ምን ያህል ይጎዳል፣ ምን ያህል ገንዘብ ብሰጠው ሊቀበለኝ ይችላል። ይሄን ሁሉ ኢንፎርሜሽን አላችሁ። ኢንተርቪው ላይ ሲገባ የሰውዬ የፈለገ ቢያስመስል ማለት ስራውን እንደማይፈልገው አክት ቢያደርግ እኔ እኮ ባስፈልጉት ይቀራል ምናምን ታውቀዋለህ፣ እንደሚፈልገው ታውቃለህ። ሊፎግርህም አይችልም፣ ሊሸውድህም አይችልም። እስካሁን ባለው ግን ኢትስ ማይት ወርክ። ኢትስ ማይት ወርክ። ምክንያቱም አስመስለህ ልታመልጥ ትችላለህ። ራስህንም ቆልለህ ይሄን ያክል ይገባኛል ብለህ ጉዲል ልታገኝ ትችላለህ። እና ኢንተርቪው ላይ ስትገባ ገባህ እዳ እንዳለብህ አውቋል ቀጣሪው ሰውዬ። እሺ ስንት ትላለህ ደሞዝ ብሎ ይጠይቃል አይደለ? የሆነ ከፍተኛ ቁጥር ልጠራ ትችላለህ። መቼስ ደሞዝ ነውና ይሄ ነው የሚገባኝ ብለህ እንትን ትላለህ አይደለ? ድርጅቱ እንደምትቀበለው ስለሚያውቅ አንተ ከጠራኸው በጣም ዝቅተኛ ገንዘብ አድርጎ ሊሰጥ ይችላል። ይሄንን ተቀበል ወይ ደግሞ መውጣት ትችላለህ ይልሃል። ካልሆነ ስራውን አንተ ምን ያህል እንደምትፈልገው ሲለማግ ድርጅቱ ይሄንን መረጃ እንዴት ሊያገኝ ይችላል፣ ኤአይ በዚህ ሰዓት ምን እንዴት ሊጠቀም ይችላል የሚለውን እናሳያቸው። አሁን የድርጅቶች እየተጠቀሙበት እንደሆነ የታየው አሜሪካ ውስጥ ነው። ይሄኛው ነገር እየተነሳ ያለው እንደዛ ነው። ምክሮች እንዳሉ አሜሪካ ውስጥ ምን አሉ መሰለ፣ ዳታ ብሮከሮች አሉ፣ የዳታ ደላሎች አሉ። የዳታ ደላሎች መረጃህን ከኢንተርኔት ላይ እንደምንም ብለው ይሰበስባሉ። ወይ ደግሞ እነዚህ መረጃዎች አሁን ለምሳሌ ኮኪስ ምናምን እንደ ቀልድ የምናያቸው ነገሮች አሉ። ዲጂታል ፕራይቬሲ አክሴፕት እያደረግን የምንሄዳቸው ነገሮች ላይክ እነዚህ ኮኪው ራሱ ኢቭን ስኮፑ ምን እንደሆነ ራሱ አናውቅም። አንዳንዴ አክሴፕቶል ምናምን እያልን እንሄዳለን። ላይክ በቃ ቀጣይ ስትመጣ እነሱ የሚሉት ምንድነው ተመሳሳይ መረጃ ልታገኝ ስትመጣ ቶሎ እንድንረዳክ ቶሎ እንድናቅቅ ገና እንደ አዲስ ራስን ከምታስተዋውቅ ቶሎ ለአንተ እንትን የተደረገውን ነገር እናቅርብልህ ነው። ከዛ ግን ከሱ ጋር ምን ዳታዎቻችን ነው የሚወስዱት የሚለው ራሱ እናቅርብ። ብዙ ሰዓት በዚህ የትኛውም ሶሻል ሚዲያም የሆነ ነገር ሬጂስተር ስታደርግ ኦንላይን ገብታችሁ እንትን ስትሉ ሳይን ስታደርጉ አክሴፕት ተርምስ ኤንድ ኮንዲሽን የሚል ነገር ይመጣል። ብዙ ጊዜ የቀን ቅኝት ነው። ቴንክ ዩ ጽሁፉ ማንም ያነበው 50,000 ብር የሸለመ ድርጅት አለ በዚህ ታውቃለህ። ሙሉን ያነበበ አንዴ የሆነች አለ ተርም እንደ ኮንዲሽኑ ላይ የሆነች ቦታ ላይ እቺን ነገር እዚች ጋር አንብቦ ይሄን ያደረገ 50,000 ክሌም ማድረግ ይችላል በዚህ ብሎ የተቀመጣል። መደበኛ ጽሁፍ ማዕከል ነው። መደበኛ ጽሁፍ ማዕከል የምር እሱን አይቶ አንብቦ ክሌም አድርጎ $50,000 ያሸነፈ ሰው አለ። አሁን እኔ አንብቦ ብትለኝ ሰዓቱ የለኝም፣ ምክንያቱም ሰርቪስ ለመጠቀም ነው የምገባው ተርምስ ኤንድ ኮንዲሽን ላይ ብቻ። አሜሪካ ውስጥ እነዚህ ዳታ ብሮከሮች ምን ያደርጋሉ? ለካምፓኒዎች መረጃችሁን አሳልፈው ይሸጣሉ። ዳታ ብሮከር ማለት የመረጃ ደላላ። መረጃቸውን ከየት ያገኛሉ? ከኢንተርኔት ሳይቶች። የኢንተርኔት ሳይት መረጃ ብዙ ሰው እያንዳንዱ አሁን ጉግል ላይ ጉግል ስላንተ ምን መረጃ እንዳለው አይተታቃል። እኔ ሞክሬ ሪኩዌስት ማድረግ ታውቃለህ? እኔም ሪኩዌስት አድርጌ አይቼዋለሁ። እኔ በጣም ነው ያስተናገደኝ። ይሄን ትወዳለህ፣ ይሄን ትጠላለህ፣ ይሄን ትፈልጋለህ፣ ይሄን አትፈልግም፣ የዚህ ክለብ ደጋፊ ነህ፣ የዚህ ክለብ እንትን ነህ። ኢቭን አንዳንዴ በጣም ቱ ዘ ኤክስትሪም ሲሄድ የዚህ ፖለቲካል ቪው እንትን ነህ፣ የዚህ እንትን ነህ ብሎ ካቴጎራይዝ አድርጎ ዳታ አለው። ሪኩዌስት ማድረግ ትችላለህ፣ ይሰጣል።
yes እኔም ስትሪንግዝን ኢቭን እንደዚህ አይነት ነገር ላይ እውቀትህ እስከዚህ ደረጃ ነው ይሄኛው ላይ እንደዚህ በጣም ምትችለውን ቋንቋ ደንግጫለሁ ነው ራሴ ምትችለውን ቋንቋ ይሄን ያክል ቋንቋ ትችላለህ ብዬ ገምታለሁ ባይሊንጓል ትመስለኛለህ እንደዚህ አይነት እንትን ትመስለኛለህ ምናምን ብሎ ይሰጣልና ይሄንን ዳታ ፕሮፋይል ሰርቶ ጨርሷል ሁሉም ሰው እሺም ያለ ጉግል እኔን ስማርት ስልክ ያለው ሰው ያለ ጉግል እንደው አንድም ለጉግል ኤክስፖዠር የለውም ብዬ አላስብም የዛን ያለ ኤክስፖዠር ከሌለው ደግሞ አሁን ዲስ ኢንዱስትሪ the crazy industry we are talking about ኮንሰርን አይደለም ለዛ ሰው ለማን አይነሰው ነው ኮንሰርን ነው በቃ ላይክ ለተማረ ኢንተርኔትን እንደሚጠቀምና ላይክ ገበያው ላይ ለሚፈለግ ሰው ነው ስለዚህ ስራ ለመቀጠር ስትል ከነዚህ ተቋሞች ከሶሻል ሚዲያ ከተለያዩ እንትኖች የተሰበሰበው መረጃ አጠናክረው ለምትቀጠሩበት ድርጅት አሳልፈው ይሰጣሉ ከዛ ኤአዩ ካታጎራይዝ አድርጎ የኤአዩ ስራ ምንድነው ይሄን ያክል ደሞዝ ብትሰጠው ይቀበልሃል ብሎ ሰጀስት ያደርጋል ይነግራል እንደዚህ ይበለው ይላል እስካለ በጣም አንደኛው አሳሳቢ የኤአይ ነገር ይሄ ነው ሁለተኛ የኤአይ አሳሳቢ ነገር ሰርቬላንስ ፕራይሲንግ ይባላል ቴንክ ዩ ሰርቬላንስ ፕራይሲንግ ማለት ተመሳሳይ ዕቃ በተለያየ ዋጋ እንዲሸጥ የሚያደርግ ሲስተም ያ እንዴት ይሆናል አንተ የምትኖርበት አካባቢ አለ እኔ የምኖርበት ሌላ አካባቢ አለ ኤአዩ ምን ያጠናል መጀመሪያ ያንተን ስፔንዲንግ ሃቢት ያጠናል ምን ያህል ወጪ ታወጣለህ ገቢ ምን ያህል ነው ይሄን ዳታ በሙሉ ዳታውን ከየት ያመጣል ተብሎ አትጠይቁ ብሎ ለዛ አሁን ሙሉ ለሙሉ ዲጂታል ስለሆነ ዳታችሁ የት ተዘረግርቆ ነው ያለው ምን ያህል ዕቃ ምን ያህል ኦንላይን በምን ያህል ዋጋ እንደገዛ ራሱ ይታወቃል ምን ያህል አሁን ቴሌብር ራሱ ያለው ዳታ ቀላል ለማን ምን ከፈልክ የሚለው ዳታ አለ በርግጥ ቴሌብር ትራንዛክሽናል ኢንፎርሜሽን ብቻ ነው የሚይዘው ብዙ ጊዜ ሪዝን ሚላል ሶሻል እንትን ይለው ሪዝን ተጠቅመበት ታውቃለህ ለዚህ ጋር የገዛው ብለህ ነው ታርቂ አለ ማንም ጽፎ ያውቃል የባንክ ግን እጽፋለሁ ለራሴም እንትን ለሪኮርዲንግ እንትን ለማለት ስለነቃገስቻለሁ አውዲት ሁላ አደረግ ነበር መንዝሊ ምናምን አንዳንዴ አንተ ለያዩ ተመችታል እሺ ኦሬዲ ትራንዛክሽናል ዳታ ነበር አሁን ባንኮችም ምንም የሚይዙት ሪዝኑን ካገኙማ ለምን ምን ያህል እንደምታወጣ ይታወቃል ይሄ ዳታ ተሸጠ ልበል እና እነዚህ ሪቴል ስቶሮች እና ኢኮሜርስ ሳይቶች ዳታውን አገኙት ልበል አንተ አማዞን ወይ ደግሞ እነዚህ ትላልቅ እንትኖች ገብተህ ዕቃ ፐርቼዝ ልታረግ ስትፈልግ አማዞን ካላራችሁ ወደኛ ስናመጣው ዘመን ገበያ ልበል እሺም በለው ወይ ቢዩ ዴሊቨሪም ላይ ገብታችሁ ሊሆን ይችላል ተመሳሳይ ዕቃ በተለያየ ዋጋ ነው ሁለታችን የምንገዛው ማለት ነው ምክንያቱም እኔም ማውጣው ወጪ ይታወቃል አንተ የምታወጣው ወጪ ይታወቃል ምኖርበት አካባቢ ይታወቃል ምኖርበት አካባቢ ኢቭን ቱ ዘ ኤክስትሪም ከሄድ ዕቃው ምን ያህል ትፈልገዋለህ የሚለውም ይታወቃል ማለት ያለዛ ዕቃ መኖር እንደማትችል ካወቁ ብዙ ጊዜ ለዛ ዕቃ ወጪ እንደምታወጣ ካወቁ ለአንተ የሚሰጥ ፕራይስ ከፍ ይላል እኔ ደግሞ የመጀመሪያ ጊዜ ገዢ ከሆንኩ ዝቅተኛ ፕራይስ እንዲሰጠኝ ይሆናል በሌላ ዕቃ ደግሞ ተመሳሳይ ታሪክ ይመጣል አንተ በጣም ሎወር የሚሆን ነገር አለ ለዛኛው ሰው ሃይ የሚሆንበት ፕሮዳክት አለ ከዛ ማርኬተሮቹን ራሱ በዚህ መሰረት እንትን ያረጋቸዋል ላይክ አትራክት ሊደረግ ይችላል በዚህ አይነት ማርኬቲንግ ስትራቴጂ ዋንት ዳት ወደ ወንዲስ ለዚህ ሰው ምን ያህል ፕራይስ ቢገባ ኢቭን በአካባቢው ለአንድ እንትን ሰምታል አይደል ተመሳሳይ ከተማ ውስጥ በከተማው የተለያየ አካባቢ ላይ ፕሮሞት የተደረጉት ዲጂታሊ አታች የተደረጉት ዕቃ ኮሞዲቲ ፕራይሳቸው ይለያያል ገብቷል አሁን ለምሳሌ ምን ልበለው አንድ ቀን ላይ የምንገዛው ነገር ምን ይኖራል ላይክ አስቤዛም በለው ስልክም በለው ኦር ላይክ አንድ ራውተርም በለው ላይክ ቡልቡላ አካባቢ ታርጌት የተደረገው አንተ እዚህ ጋር ሆነ ዋጋውን ቪው ስታረግና ሌትስ የት ልበለው መገናኛ ኦር ደግሞ ጦር ኃይሎች አካባቢ ሆነ ቪው ስታለቁ ፕራይሱ ይለያያል የዚህ አካባቢ ሰዎች ሶሻል ክላስ የአቨሬጅ ስፔንዲንግ አቢት አቨሬጅ ስፔንዲንግ አማውንት ምናምን ነገር ይታይና ፕራይሲንጉ አብሮት ሌላ ቦታም ደግሞ ፕራይሲንጉ አብሮት ቱ ዚስ ኤክስቴንት ሄዷል አሁን ይሄ ካላሳሰበን ምን ሊያሳስበን እንደሚችል ወዴት ሊመጣ እንደሚችል በጣም አሳሳቢ የሆነ ነገር ነው ላይክ እንትን ለውላ እያለ ነበር አይደል ኡበር ነው ምናምን ለውላ እያለ ነበር ራይድ በሉት እዚያ ሀገር ራይድ ያለው አለ ላይክ አንድ ሹፌር እያወራው ለሰምቻለሁ የሆነ ሳለ ምን እንዳለ ታውቃለህ
በጥሪ አለ ጥሪ አንስተህ የምትሄደው አለ። ዝም ብለህ ደግሞ ምንድነው ስትሬት ፒካፕ ደግሞ አለ። ስትሬት ፒካፕ የምጠራው ዋጋ ካራክተር የሚወሰነው በምትጠቀማቸው አፕሊኬሽኖች ላይ ነው። ርካሽ አፕሊኬሽን ከሆነ የምትጠቀመው ስትሬት ፒካፕ ላይም ለሰዎች የምትናገረው ዋጋ ርካሽ ይሆናል አይነት ገብተዋል። ይሄ አፕሊኬሽን ሳስገቡ የሚጭኑ አሉ አይደል? እንደዛ አይነት ሲል ነበር። ኤአይም ይሄን ነው የሚያደርገው አይነት ነገር ነው። የምታነሳቸው ጥሪዎች ላይክ የ200 የ300 ጥሪዎች ምናምን በርቀት ብዙ ሄደው የምታነሳው ጥሪዎች ያየውና ይመዘግበዋል። ከዛ ቀጥሎ እንትን የምታረጋቸው ጥሪዎች ኦፈር የሚያረግክ ርካሹን ነው። በቃ ኦፈር የሚያረግ ሌላው ሰው ቢመጣ እኔ እናንተ ተመሳሳይ ቦታ የጫና አንተ ርካሹን የማታነሳ ከሆነ ጆርናል ዲስፕሌይ ለሱ ላይ ርካሹ እኔ ጋር እመጣለሁ ነው ያነሳለሁ። ሶ ፕራይሲንግ ስኬል አፕ ላይ ያደርግልኝ በቃ ተስማምቶታል። ሰውዬ ዲናይ ማድረግ እስኪጀምርበት ጊዜ ድረስ ተስማምቶት ነው ማለት ነው። አንተ እኮ ወይ በቃ ይሻሻላል ሌላ ጊዜ ገንዘቡ እየተሻለ ይመጣል ብለህ ታስባለህ። ግን እሱ ፕሌይ እያደረገ ነው ላይ ቱ ዚስ ኤክስቴንት እየሄደ ነው። ላይክ በጣም ክሪቲካል የሆነ ጊዜ ላይ እንደርሰናል። በጉድ ቲንግ እኛ ሲስተሞቻችንም ገና በዛ ልክ ኢንተግሬት አልሆነም። ግን ኢት ኢዝ ኖት ዳት ፋር በጣም ሩቅ የሚሆን ነገር አይደለም። አሁን የፋይዳ እኮ ይሄንን እያሳለጠ ፋይዳም ደግሞ ወደ መንግስት ልማት ድርጅትነት ተቀይሯል። በዚህ ሳምንት የወጣ ዘገባ በጣም እሱም ደግሞ which is more ለአውቴንቲኬሽን ፐርፐዝ ነው እየዋለ ያለው አሁን እየተባለ ያለው። ግን ካፒታሊዝም እስከሆነ ድረስ ዳታ አይሸጥም ማለት አይቻልም። ምክንያቱም ባንኮች ይፈልጉታል። ባንኮች ለምን ይፈልጉታል? አንተን ለማበደር፣ አንተን ለማወቅ ኢኬዋይሲ ነው የሚባለው። ኬዋይሲ ኖ ዩር ከስተመር ተብሎ የሚሰጠው ነገር ማለት ነውና ባንኮች የሆነ ገንዘብ ሲያበድሩ ብድራውን ደግሞ በጣም ኮመን እየሆነ እየመጣ ስለሆነ አሁን መጀመሪያ የወጣው ህግ አለ ለባንኮች ታውቃለህ። በዚህ አመት አሁን ከተደረጉት ሜጀር ሪፎርሞች ውስጥ በባንኮች ውስጥ የተደረገው ነገር ምንድነው? ኢንተረስት ሬት ከባንኮች ውጪ ከፊክስድ የሆነ ኢንተረስት ሬት ሳይሆን ባንኮች ያዋጣኛል በሚሉት እንዲወስኑ ተደርጓልና ይሄ ነገር እዚህኛው ጋር ልትመጣ ትችላለች። ብድር እንደሚያስፈልገኝ እንደታወቀ ኢንተረስት ሬት ነው ማለት ነው። ትበደራለህ ግድ ውድ የሆነ ብድር ሊሰጠኝ ነው ማለት ነው። ርካሽ የሆነ ብድር ደግሞ ማግኘት ይችላል። ይሄ መረጃ ስለናንተ በታወቀ ቁጥር መረጃችሁ እንደቀለላችሁ ማለት ነው። መረጃ ስለናንተ በታወቀ ቁጥር እናንተን ለማጥቃትም እናንተን ለመጉዳትም በገንዘብም በምንም ብዙ ለማትረፍም ካምፓኒዎች መረጃዎችን ይፈልጋሉ። ማንም ካምፓኒ ለመረጃ ነው ብዙ ወጪ እየወጣ ያለው። አሁን ወርቅ አይደለም የሚፈለገው። አሁን የሆነ ስራ ራሱ አፕላይ ስታረጉ ምናምን እኮ ቀድሞ ምን ይታያል? ላይክ ሊንክዲን አካውንት ድሮ እኮ አይታይም ነበር። ሶሻል ሚዲያ ፖስቶቻችን ምናምን ሊንክዲን አካውንት ምናምን የሚባሉ ነገሮች ይሄ እኮ ማለት አንድ መረጃ ነው። ሶ ላይክ ድርጅቶቹ የምንቀጠርበት ወይ ደግሞ የምንሆንበት ቦታ በጣም ክሪቲካል እየሆነ በሄደ ቁጥር ደግሞ ሌሎች ሰዎች ሊጠየቁ ይችላሉ። እኛን የሚያውቁ ሰዎች ላይክ አሁን ዩኤስ ኤምባሲ ምናምን ቅጥር እንትን ሲያደርግ አፕላይ ያረካ አይደል የሆነ ኢንተርቪው ያረካ እስከ 6 ወር ዝም ትባል ምንም አታውቅም። ከዛ ቀደም ተከራይቴ የነበርካቸው ቦታዎች ምናምን ቤቱ ላይ ነው ይጠየቃል። አንተ ከዛ ፊት ተከራይቴ ነበር ወጥተህ ቆይቷል ምን አይነት ሰው ነበር ምናምን 6 ወር ምናምን እንደዛ መረጃዎችን ወሰዱና አሁንም ድርጅቶች ሶሻል ሚዲያ ምናምን ነገር ያረጋሉ። አሁን ድርጅቱ ይለፋ ነበር፣ አሁን ግን አይለፋም። አሁንማ በቃ ያለለት ነውና ላይክ ቱ ዚስ ኤክስቴንት እየሄደ ነው። ኤአይ ምን እያደረገ ነው? ይሄ ነገር እያደረገ እንደሆነ ሰፊ ርዕስ ነውና በጣም ሰፊ ርዕስ ነው። ግን አሁን ስላነሳችሁ እሾች አስቡበት እስኪ አስቡና ምን ሊመጣ ይችላል የሚለው እና ሁሉም ነገር እየተሸጠ ባለበት በዚህ ዓለም ነጋችን ምን ይመስላል የሚለውን አስቡበት። ምክንያቱም ጉጫዎች የታየ እኛ ጋር መምጣቱ አይቀርም ብለን ነው ያነሳነውና ነካ ለማድረግ ነው ብለናል። በጣም የነካካ ነው። በደንብ እንመጣበታለን። ምናልባት እዚህ ጉዳይ ላይ ሁሌ ነው የምንሄደው፣ ማንም አይመጣም። ግን ሰፊ ኢንትረስት ያለው ሰው ካለ የአይቲ ባለሙያዎች ካላችሁ እስኪ እና ኤአይ ላይ ደግሞ በደንብ እውቀቱ አለኝ የምትሉ ሰዎች ፕሊዝ ጆይን አስ። ይሄን ዲስከሽን በደንብ በሰፊው ማውራት እንፈልጋለን። ኤአይ ስለተከታተላችሁ እናመሰግናለን። መጥቷል በሚለው ከዛ ጋር ብቻው ከዛ ደግሞ ለምን ነበር ባባይ ደህና ሁኑ። ቀጣይ ቆጣሪ ፖድካስት